የኢየሩሳሌም ፓትርያርኮች በጦርነቱ ጉዳት የደረሰባቸውን የጋዛ ምዕመናንን መጎብኘታቸው ተነገረ። የኢየሩሳሌም የላቲን ስርዓተ ካቶሊካዊት ቤተ ክርስቲያን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላና የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ በጦርነት ወደ ተዳከመው ጋዛ በመጓዝ ከካህናት፣ ከሃይማኖት ማህበረሰቦች፣ ከአካባቢው የክርስቲያን ቤተሰቦችና በጋዛ ሰርጥ በሰብአዊ ቀውስ ከተጎዱ ሰዎች ጋር መገናኘታቸው ተነግሯል። በእስራኤልና በሐማስ መካከል በተከሰተው ጦርነት ምክንያት ከባድ መከራ ውስጥ የሚገኙትን በሺዎች የሚቆጠሩ ወንዶች፣ ሴቶችና ህጻናትን ለመጎብኘትና ለማጽናናት ብፁዕ ካርዲናል ፒየር ባቲስታ ፒዛባላና የግሪክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ ከሰኔ 15 ቀን 2018 ዓ.ም ጀምሮ ወደ ጋዛ በመጓዝ ሐዋርያዊ ጉብኝት የጀመሩ ሲሆን ከሁለቱ ፓትርያርኮች ጋር የማልታ ሉዓላዊ ማህበር አባል የሆኑት ዶክተር ጆሴፍ ብሎትስ እና በዓለም ዙሪያ በሚገኙ በርካታ ክልሎች ውስጥ በእርዳታ ስራዎች የሚንቀሳቀሰው ማልታዘር ኢንተርናሽናል የተሰኘው የማህበሩ የበጎ አድራጎት ድርጅት ተወካዮች መጓዛቸው ተገልጿል። ይህንን ሐዋርያዊ ጉብኝት በማስመልከት በወጣው መግለጫ የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ እንደገለጹት ቤተሰቦች ከባድ ሰብአዊ ስቃይ፣ ፍርሃት፣ ኪሳራና ስጋት ውስጥ በሚገኙበት በአሁኑ ወቅት በመደረጉ የኢየሩሳሌም አጥቢያ አብያተ ክርስቲያናትና ለመላው የጋዛ ህዝብ ያላቸውን ሐዋርያዊ አጋርነት ያሳያል ያሉ ሲሆን ከዚህም በተጨማሪ በመከራ በተሰበረ መንፈስ ውስጥ የጸሎትን የማይናወጥ ጠቀሜታ ጎላ አድርጎ ይገልጻል ብለዋል። መንፈሳዊ መሪዎቹ ለቅድስት ቤተሰብ የተሰጠው የላቲን ደብር መግቢያ በር ላይ ሲደርሱ ብፁዕ ካርዲናል ፒዛባላና ፓትርያርክ ቴዎፍሎስ ሳልሳዊ አቀባበል የተደረገላቸው ሲሆን የቁምስናው ቆሞስ በሆኑት አባ ጋብርኤል ሮማኔሊ የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ ምዕመናንንና በቤተ ክርስቲያን ዙሪያ የሚኖሩትን ብቻ ሳይሆን የዚህችን መከራ የሞላባት ከተማ ነዋሪዎችንም ጭምር ማየት በመቻላቸው የተሰማቸውን ደስታ ገልጸዋል።